ሴቶች እንዳላዛር አይነት ትዳሩን የማያስከብር ወንድ አይነት ከምታገቡ ቁማችሁ ብትቀሩ ነው የሚሻላችሁ። የምር አላዛር አሁን ሰው ነኝ ብሎ ነው የሚያስበው ወይንስ ደግሞ እንዴት ነው? ተመላላሽ እቃ እንዴት ነው ሰው በእናቱ ስር ተወሽቆ ሊኖር የሚችለው? ለዛውም ደግሞ ወንድ ልጅ ሴት ልጅ እኮ ማለት ነው ከወንድ ልጅ የበለጠ ታታሪ ነች ለትዳሯ እንዴት እንደምታተርና የአላዛር ነገር ግን እንዴ ሰው እኮ ወዶ አይደለም ልታገቢው ነው ወይ ይሏታል እናትየውንና ሙጫ ናችሁ እንዴ? ቆይ አላዛርና እናቱ ማለት ምንድነው ተጣብቃችሁ በማስትሽ ያጣበቋችሁ ይመስል ከዛም ሲሄድ ከዚህም ሲሄድ አብራችሁ የምትመላለሱት። ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? ሰላማችሁ ይብዛ። የምሬን እኮ ነው እንዴ ይሄ ልጅ በቃ መፈናፈኛ ነው ያጣው። በነገራችን ላይ እናት በእርግጥ ልትከበር ይገባል። ምክንያቱም ከእናታችን በላይ ሌላ ለኛ ሊያስብልን የሚችል አካል የለም። ነገር ግን በዚህን ያክል ደረጃ ደግሞ እናት ቢያንስ የሆነ ሊሰማት ይገባል። የልጇን ትዳር በዚህን ያክል ደረጃ ገብታ መቆጣጠር አይገባትም ነበረ። ምክንያቱም እንዴ ፍሪደም የሚባል ነገር አለ። ገና ልጄ ነው እኔ የምለውን ነገር ይሰማል በማለት በዚህን ያክል ደረጃ የልጇን ትዳር ማመሰቃቀል፣ የልጇን ትዳር ማመስ፣ ልጇ ትዳር እንዳይቆሞ እንዲቀር ነው እንዴ? የወንድ ሀለሌ እንዲባል ነው የፈለገችው እናትየው። ግን እንዴ ተንሱ እኮ እውነቷን ነው። እች ሴትዮ ካላዛር እጅ የቀረባት አለ። በቃ እሱ ያስቀረባት ነገር አለ። ትዳር ሲይዝ እንግዲህ ሁሉም ለቤቴ ነገ ልጅ መወለድ አለ ለቤቴ ነው እና ያ ያስለመዳት ልምድ ቀረባት። ጭራሽ ከቤታቸው መታ ቁጭ ብላ ትዳር ማመሰቃቀሏ ሳያንስ እንደገና ደግሞ አሁንም ለማለያየት እየጣረች ነው ማለት ነው። እና እኔ አሁን በእናትየው አልፈርድም። የምሬን ነው። አላዛር በቃ ዝም ብሎ እንደ ወንድ ቆፍጠን የማይል የሚሽለጠለጥ ወንድ በፈጣሪ እኔ እንደዚህ አይነት ሰው አይመስለኝም ነበር። የምሬን ነው። እንዴ ትዳርና ቤተሰብን ማስከበር የማይችል ወንድ በህይወታችሁ ዝር እንዳይል። የምር በቃ ስትቃጠሉ ነው የምትኖሩት ከእንደዚህ አይነት ወንድ ከገባችሁ ማለት ነው። ልክ እንደ ተንሱ እጣ ፈንታችሁ እንደ ተንሱ ነው የሚሆነው። ሌላ ምንም የተለየ ነገር አይመጣውም። እና የእናት የራሷ ድርሻ አላት፣ የሚስትም የራሷ ድርሻ አላት። እሷ ግን የሚስትንም የእናትንም እኔ ነው የምቆጣጠረው ነው የምትለው እናትየዋ ማለት ነው። በዛ ላይ ደግሞ እየመጣች ተመልካችን የምትሳደበው ነገር እናንተ ኮሜንታችሁ ምንም አይመስለኝም። ሲጀመር ያው አእምሮ በትክክል ለማያስብ ሰው እኮ ምንም ነገር ቢሉት ምንም አይመስለውም። ለዛ ነው አንቺ ትክክል ስለማሰሪ ነው ያላዛር እናት ማለት ነው። የእውነት አሁን አንቺ ልጅሽን ያዳንሽ እየመሰለሽ እንጂ ልጅሽን በጣም እያዋረድሽው፣ በጣም ክብሩ እየወረደ እያሰደብሽው፣ ወንድ አይደለም አንተ ከሴት አትሻልም እያስባልሽ ነው ያለ። ምክንያቱም ሁሉም ነገር በእጄ እኔ ልቆጣጠረው ነው የምትይውና በጣም የሚደብረው እኔ እናት የልጇን ደስታ ስታይ እንጂ የልጇን ትዳር ስትበትን እኔ አይቼ አላውቅም። የምሬ ነው። እኔ እንዳላዛር እናት ያለ እናት አለ ብዬ አላስብም በፍጹም። ምክንያቱም በቃ አበዛችሁ፣ እናት አትመስልም ሁላ ማለት ነው። እና እንደገና ደግሞ የዛሬው እኮ ነው የገረመኝ። የሰው ልጅ ታሞ እንዴት በበሽታ ያሟርታል? እች ልጅ ሲጀመር አማተኝታ ነው ያለችው። ድምጿ ራሱ ይለያል እኮ። ታማለች አይደል እንዴ? አላመመሽም ቀጣፊ ነሽ የምትያት እየታውቀሽ ነው እንዴ? በሽታ እኮ ደራሽ ነገር ነው። ነገ እኮ አንቺ ታመሽ ልተኝ ትችያለሽ። እና በዚህን ያክል ደረጃ ተንሱ ምን ብታደርጋችሁ ነው ግን እናትም ልጅም በአንድ ላይ ተደራረባችሁ? የእውነት ከነዚህ ቤተሰቦች ውስጥ ገብቶ መኖር ማለት እሳት ነው፣ መቃጠል ነው። የምሬን ነው። በጣም ነው የሚከብዱት። አመላቸው በጣም ከባድ ነው። በተለይ ደግሞ ባላችሁ የማያግዛችሁ ከሆነ ልክ እንዳላዛር ልፍስፍስ አይነት ወንድ ከሆነ በቃ መቃጠል እድሜ ዘመናችሁን። እና ትንሱ እያደረገችው ነገር አሁን በማስፈረሟ ምናምን በጣም ብዙ ሰው እየፈረደባት ነው። ግን በቃ ከደረሰባት አንጻር ነው። እውነቷን ነው። እሷስ ገንዘብ አውጥታ አይደል እንዴ? ቤቱ እኩል ነው እንግዲህ ያደረጉት እኩል ነው እያለች ነው። ስለዚህ እናቱ ለምንድን ነው በሱ ስም የምታደርገው ቤቱን? ማለት ሲጀምር በባልና በሚስት መካከል ገብቶ ባልና ሚስት እያለ እንዴት ነው ነገር በእናት የሚሆነው? የሆነ ነገር በእናት ስም የሚሆነው ለምንድን ነው? ምንስ ተብሎ እና እናትን ጠልቶ ልጅን መውደድ አይቻልም የምትሏት ደግሞ ማለት ነው። እንዴት ብላ ትውደዳት? ጭራሽ እኮ የምትወደድ ሰው አይደለችም ሴትዮዋ። እንዲቀርባት ሁላ አትፈልግም። እና ጭራሽ ትንሱ ከሷ የሆነ ልጇ ከሷ ጋር እንዲሆን የማትፈልግ ሰው ናት። ስለዚህ ትንሱ ምን ታድርግ? እየመጣች እኮ እየወረፈቻት ነው በየጊዜው ምንም ነገር ሳታደርግ ዝም ብላ ከመሬት ተነስታ። አሁን ደግሞ ጥፋት እንዳላጠፋ ሰው ጥፋቱን ሁሉ ወደ ትንሱ አላከኩትና እነሱ ነፃ ሰው ናቸው። ኧረ ድንቄም ነፃ። እናንተ ምንም ነፃ ሰው አይደላችሁም። አላዛር ደህና ሰው ብዬ ነበር። አሁን ግን እሱም ተጨምሮ
ጨምሮ ከእናቱ የባሰ ሆኗል ማለት ነው። እና አላዛር እናትን አግብተን መኖር አትችልም፣ አግብተን የምትኖረው ሚስትህን እንጂ ማለት ነው። ስለዚህ ነገሮች ሳይረፍድብ እኔ እንጃ። ትንሱ በጣም ወርቅ የሆነች ሴት ነች። በዚህ አጋጣሚ ወርቅ የሆነች አመለ ሸጋ ግን እንደዚህ ጸባዩ እንዲቀያየር ብዙ ነገሮች እንድታደርግ የገፋፋት እነሱ ናቸው። ሰው ደግሞ ሲገፋፋችሁ በጣም ብዙ ነገሮችን ታደርጋላችሁ እና እናንተ ጽድቅ አያጫውታችሁ ምንም። እናትም ልጅም አንድ አይነት ተመሳሳይ ባህሪ ነው ያላችሁ። ተንሱን ብትፈታትም ደግሞ ማለት ነው የትኛዋ ምራት ከአንተ ጋር እንደምትኖር እናያለን። እስኪ የምሬ ነው። ከዚች ነበልባል ከሆነ ሴትዮ ጋር የሚኖር የለም።